ሰላም የተወደዳችሁ ወደ ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከዩት ቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ክሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁን ቆዩ። ቀዳሚ ወዳረግነው መረጃችን ስናልፍ የኢትዮጵያ ቃለ ሕይወት ቤተክርስቲያን የወላይታ ቀጠና ከ360 በላይ መጋቢዎችና መሪዎቻቸው በሁለንተናዊ ተሐድሶ ስልጠና መሳተፋቸው ተነገረ። ተጨማሪ ያለን ሐምሌ ቀን 26 2018 ዓ.ም የወላይታ ቀጠና ሁለተኛ ዙር መጽሐፍ ቅዱስ መሰረት ያደረገ ሁለንተናዊ ተሐድሶ ስልጠና ከቦሎሶ ሶሬ ከሁምቦና ከኮይሻ አጥቢያ ቤተክርስቲያን ህብረት የተውጣጡ ከ360 በላይ መጋቢና መሪዎች በተሳተፉበት ተካሂዷል። ስልጠናው የመጽሐፍ ቅዱስ መርሆችን መሰረት በማድረግ በቤተክርስቲያን በቤተሰብና በማህበረሰብ ውስጥ ሁለንተናዊ ተሐድሶን ለማስፋት የሚያግዝ ትምህርቶች እንዲያገኙ በማሰብ የተዘጋጀ ሲሆን ተሳታፊዎችን በአገልግሎታቸው ላይ በተግባር ሊውሉ የሚችሉ እውቀቶችን እንዳገኙ ተገልጿል። በማጠቃለያ መርሃ ግብሩ በወላይታ ቀጠና ቃለ ሕይወት ቤተክርስቲያን በአገልግሎት ዘመናቸው በታማኝነት በትጋት ላገለገሉ ዶክተር ቀለሙ ደስታና አቶ ተጠምቄ ዮሐንስ የእውቅና ሽልማት ተበርክቶላቸዋል። በተጨማሪም የመጽሐፍ ቅዱስ መሰረት ያደረገ ሁለንተናዊ ተሐድሶ ስልጠና በሁሉም አጥቢያ ቤተክርስቲያን እንደሚሰጥና በተግባርም እንደሚተገበር አጽንኦት ተሰጥቶ መርሃ ግብሩ ተጠናቋል። የመሰረተ ክርስቶስ ቤተክርስቲያን በአሰላና አዳማ ማረሚያ ቤቶች ለህግ ታራሚዎች ድጋፍ ማድረጋቸው ተነገረ። ባልደረባችን ጽጌ ረዳለም ተጨማሪ አላት። መሰረተ ክርስቶስ ቤተክርስቲያን በአሰላና አዳማ ማረሚያ ቤቶች ለህግ ታራሚዎች ድጋፍ አደረገች። መሰረተ ክርስቶስ ቤተክርስቲያን በአሰላና በአዳማ ከተሞች በሚገኙ ማረሚያ ቤቶች ለሚገኙ የህግ ታራሚዎች የተለያዩ የሰብአዊ ድጋፎችን አድርጋለች። የቤተክርስቲያን የህግ ታራሚዎች አገልግሎት መምሪያ ከወንድም ዮሴፍ ኃይሉ ጋር ተባበር ከሐምሌ 14 እስከ 15 ቀን 2018 ዓ.ም በአሰላና በአዳማ ማረሚያ ቤቶች ጉብኝት በማድረግ ለታራሚዎች ድጋፍ አቅርበዋል። በድጋፍ ውስጥ የልብስ ሳሙና፣ የሴቶች ንጽህና መጠበቂያ፣ የጸጉር ቅባትና አዳዲስ የህፃናት አልባሳትም ተካተውበታል። በተጨማሪም ጠያቂ የሌላቸውንና በህመም ላይ ለሚገኙ ታራሚዎች እንዲሁም በማረሚያ ቤቶች ውስጥ ከእናቶቻቸው ጋር ለሚኖሩ ህፃናት የምግብ ድጋፍ እንዲውል 97700 ብር ተበርክቷል። በዕለቱ ለታራሚዎች የወንጌል መልእክት የቀረበ ሲሆን በተደረገውም ድጋፍ ታራሚዎች የማረሚያ ቤቶች አስተዳዳሪዎችና ሰራተኞች ደስታቸውን በመግለጽ ለቤተ ክርስቲያን ምስጋናና ምርቃት አቅርበዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በደቡብ ምስራቅና አዲስ አበባ አካባቢው ክልል የአገልጋዮችና የትዳር አጋሮቻቸው ስልጠና ተሰጠ። ባልደረባችን ባስሌል ዛሬውን ተጨማሪ ያለው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በደቡብ ምስራቅ አዲስ አበባና አካባቢው ክልል ለአገልጋዮችና ለትዳር አጋሮቻቸው ስልጠና ተሰጠ። ሐሙስ ሐምሌ 16 2018 ዓ.ም በ22 ሙሉ ወንጌል አጥቢያ ከ300 በላይ የቤተክርስቲያን መሪዎች፣ የሙሉ ጊዜ አገልጋዮችና የትዳር አጋሮቻቸው የተገኙ ሲሆን በዘማሪ ቃል ኪዳን ንጉሴ ዝማሬ ቀርቦ ጉባኤው እግዚአብሔርን አምልኳል። በመቀጠል በመጋቢ ሽፈራው ፈይሳ ትዳር ሲታመምና ሲሞት በሚል ርዕስ ስልጠና ተሰጥቷል። ከካናዳ ኤኤፍሲ ኢትዮጵያ መንፈሳዊ ተቋም የመጡት ሪቨረንድ ኒዛር ሻሂን የቤተሰብ ህይወት በሚል ርዕስ ስልጠናውን ሰጥተዋል። ስልጠናው የተዘጋጀበት ዓላማ የክልሉ ፕሬዝዳንት የሆኑት መጋቢ ፋይሰል ተክሉ ጠይቀናቸው በአሁኑ ወቅት እየተባባሰ የመጣው የቤተሰብ ቀውስና ፍቺ እንደ እግዚአብሔር ቃል እንዴት ማስተካከልና ወደ ትክክለኛው መንገድ ማምጣት እንደሚቻል እንዲሁም እርስ በርስ አገልጋዮች በጋራ በመመካከር በተገቢ ሁኔታ ክርስቶስን ማዕከል ያደረገ ቤተሰብ ለመፍጠር መሆኑን ገልጸዋል። የአገልጋዮችና የትዳር አጋሮቻቸው ስልጠና ሐምሌ 17 2018 ዓ.ም የሚጠናቀቅ መሆኑን ለማወቅ ተችሏል። የደቡብ ምስራቅ አዲስ አበባና አካባቢው ክልል በስሩ 122 አጥቢያዎችና 20 አዳጊ ቤተክርስቲያናት ያሉ መሆኑን ያገኘነው መረጃ ያመለክታል። የኢትዮጵያ ስነ መለኮት ድረ ምረቃ ትምህርት ቤት 26ኛ ዙር የድረ ምረቃ መርሃ ግብሩን በማካሄድ 84 ተማሪዎችን በተለያዩ የትምህርት መርሃ ግብሮች አስመርቋል። ስነ ስርዓቱ በተቋሙ ቅጥር ግቢ ውስጥ ተካሂዷል። ተጨማሪ ዝርዝር መረጃ አለን። የኢትዮጵያ ስነ መለኮት ድረ ምረቃ ትምህርት ቤት 26ኛ ዙር የምረቃ ስነ ስርዓቱን በማካሄድ 84 ተማሪዎችን በተለያዩ የድረ ምረቃ መርሃ ግብሮች አስመርቋል። የምረቃ ስነ ስርዓቱ ሐምሌ 18 ቀን 2018 ዓ.ም በተቋሙ አዳራሽ ተመርቋል። በ2026 የትምህርት
የትምህርት ዘመን ተቋሙ በ7 የትምህርት መርሃ ግብሮች ተማሪዎችን ያስተማረ ሲሆን በፖስት ግራጁዌት ዲፕሎማ ኢን ባይብሊካል ኤንድ ቴክኖሎጂካል ስተዲ፣ በማስተርስ ኦፍ አርት ኢን ዲፕሎማ ስተዲስ፣ በማስተር ኦፍ አርት ኢን ፒስ ኤንድ ሰስቴናብል ዴቨሎፕመንት፣ በማስተርስ ኦፍ አርት ኢን ሊደርሺፕ ኤንድ ማኔጅመንት፣ በማስተርስ ኦፍ አርት ኢን ባይብሊካል ኤንድ ቴክኖሎጂካል ስተዲስ፣ በማስተርስ ኦፍ ቴክኖሎጂካል እና በፒኤችዲ መርሃ ግብሮች በድምሩ 84 ተማሪዎች ተመርቀዋል። በእነዚህ 24 ተማሪዎች በፖስት ግራጁዌት ዲፕሎማ ኢን ባይብሊካል ኤንድ ቴክኖሎጂካል ስተዲ መርሃ ግብሮች ተመርቀዋል። በምረቃ ስነ ስርዓቱ ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ የሆኑት ዶክተር ስምዖን ሙላቱን ጨምሮ የስነ መለኮት ድረ ምረቃ ትምህርት ቤቶች ባለቤቶች፣ ባለድርሻ አካላት፣ የተለያዩ የቤተክርስቲያን መሪዎች፣ የተቋሙ አመራሮች፣ የተመራቂ ቤተሰቦች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በማጠቃለያም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዮናስ ሲገዙ በጸሎትና በአባታዊ ቡራኬ ተመራቂዎችን በመምከር መርሃ ግብሩን የዘጉ ሲሆን 26ኛ ዙር የድረ ምረቃ ስነ ስርዓቱን በስኬት ተጠናቋል። ስሜ ዶክተር ተካልኝ ነጋ ይባላል። በኤገስት ያለኝ ኃላፊነት የአካዳሚክና የሪሰርች ጉዳዮች ምክትል ፕሬዝዳንት ነኝ። ለተመራቂዎች በመጀመሪያ ማለት የምፈልገው የረጅም ጊዜ ልፋታችሁን ፍሬ የምትበሉበት ጊዜ ላይ ስለደረሳችሁ የ2018 ተመራቂዎችን እንኳን ደስ ያላችሁ ማለት እፈልጋለሁ። ወላጆቻቸውን እንደገና ደግሞ የክብር እንግዶችና መምህራንንም ጭምር። ኤገስት እንደሚታወቀው በጣም በርካታ ፕሮግራሞች ናቸው ያሉት። ከፖስት ግራጁዌት ዲፕሎማ ጀምሮ እስከ ፒኤችዲ ድረስ ፕሮግራሞች አሉ። ለወደፊት ደግሞ ለመጀመሪያ ያቀድናቸው የትምህርት መርሃ ግብሮች አሉ። አንዳንዶቹ አሁን ካሉበት ከኮንሰንትሬሽን ወደ ዲፓርትመንትነት የሚያድጉ ናቸው። ለምሳሌ ያህል ሚሽን የሚባለውን ዲፓርትመንታችንን ወደ ሚሽን ኤንድ ኢንተርካልቸራል ስተዲስ ወደሚለው ማሳደግ እንፈልጋለን። እስከዛሬ ደግሞ ያልጀመርነው እያሰብን እያሰላሰልንበት እና በኮንሰፕት ኖት ደረጃ ያለን ከካውንስሊንግ ጋር ተያያዥነት ያለው ፕሮግራም አለን። በፒኤችዲ ደረጃ ደግሞ በዚህ ዓመት እንጀምራቸዋለን ብለን ምናስበዋለን። በሊደርሺፕ ኤንድ ማኔጅመንት ውስጥ ኦርጋናይዜሽናል ሊደርሺፕ የሚባለውን ፕሮግራም እንጀምራለን ብለን እናስባለን። ስሜ አስቴር ከበደ ይባላል። 2026 ፒስ ኤንድ ሰስቴናብል ዴቨሎፕመንት ተመራቂ ነኝ። በኤገስት የነበረኝ ቆይታ ኢትስ ቻሌንጂንግ አት ዘ ሴም ታይም ብዙ ነገር የተማርኩበት ነው። ኤገስት ማለት ለኔ እምነታችንን በተግባር እንዴት በዚህ ምድር ልንኖረው እንደሚገባ የተማርኩበት ስፍራ ነው። ስሜ ቢቂላ በያ እባላለሁ። የኤገስት ማኔጅመንት ኤንድ ሊደርሺፕ ዲፓርትመንት ላይ የተመረቁት። እግዚአብሔር ላደረገልኝ መልካም ነገር በጣም እግዚአብሔር እናመሰግናለሁ። ደግሞ የነበረን ከክላስ ሜቶቼ ጋር የነበረን ጥሩ ግንኙነትም ጥሩ ነበረ። ግቢው የሚገርም ነው። ብዙ የእግዚአብሔርን ቃል በተግባር እንዴት መኖር እንደሚገባ የተማርኩበት ነው። እንደ አካዳሚክ ኢንስቲትዩሽን ሳይሆን የህይወትን መርህ ያገኘሁበት ነውና በጣም ደስተኛ ነኝ። በተለይ መምህራኖቹ ቅኖች ነበሩ። ከህይወታቸው ብዙ የተማርኩበት ስለነበረ በእውነት ለነበራቸው መልካም ምግባር ላመሰግናቸው ፈልጋለሁ። ስሜ ቤተልሔም መስፍን ይባላል። በኤገስት ውስጥ የማስተር ኦፍ አርት ኢን ዴቨሎፕመንት ስተዲስ ተማሪ ነበርኩኝ። ባለፉት 3 ዓመታት በጣም ጥሩ ቆይታ ነበረኝ በኤገስት ውስጥ። በጣም ጥሩ ብቁ የሆኑ አስተማሪዎች አሉ። እንዲሁም ደግሞ ቤተሰብም ጓደኛም የሚሆኑ ብዙ ልጆችን አትርፌበታለሁ። በዛሬው ቀን ደግሞ ይሄን የመሰለ ደስ የሚል መርሃ ግብር ነበረ። ኤገስት ማንም ሰው ቢመጣ እዚህ ቢማር በጣም የላቀ እውቀትን ለፕሮፌሽኑም ለአገልግሎትም ቢሆን በብዙ መንገድ የሚጠቀምበት ቦታ ነው። እኔ ማስተርሴን የጨረስኩት በቢብሊካል ስቴዲ እና ቴዎሎጂ ነው። የ2 ዓመት ፕሮግራም ነው እና እንደምታውቁት ቴዎሎጂ ያው በእግዚአብሔር ቃል ላይ ጥልቅ እውቀት እንዲኖረን የሚያደርግ አንዱ ፕሮግራም ነው እና በነበረን በ2 ዓመት ቆይታ ብዙ የእግዚአብሔርን ቃል ዲግ ለማድረግ እድል አግኝተናል። ብዙ ትጋትን ይፈርትን ከኛ የሚጠይቅ ጊዜ ነበር። እግዚአብሔር ረድቶን እንደዚህ ቀን ስለደረስን በጣም ደስተኞች ነን። በተለይ ቴዎሎጂ ትምህርት ለእግዚአብሔርን ቤት ለማገልገል ህዝብን ለማገልገል ሰዎችን የሚያስታጥቅ ስለሆነ ብዙ ሰዎች መጥቶ ይሄን እድል ቢያገኙ ቢማሩ ለማለት እወዳለሁ። ስሜ ሚኪያስ ተስፋ ይባላል። በኤገስት ውስጥ በፖስት ግራጁዌት ዲፕሎማ ወይ ደግሞ ፒጂዲ ቢብሊካል ኤንድ ቴዎሎጂካል ስተዲስ ነው የጨረስኩት። ኤገስት በነበረን ቆይታ ራሴን በእግዚአብሔር ቃል እውቀት ማስታጠቅ ችያለሁ። ለሚኖረኝ የቤተ ክርስቲያን አገልግሎት የታጠቀና በእግዚአብሔር ቃል
የታነጸ እና ደግሞ ተገቢውን እውቀት ይዤ ደግሞ ቤተክርስቲያንና የእግዚአብሔርን ሕዝብ ለማገልገል ረድቶኛል ማለት ነው። ውድ ተመልካቾቻችን እየተከታተላችሁት የሚገኘው ከህይወት ቴሌቪዥን የዕለቱ መረጃዎቻችን ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በኢራን ክርስቲያን ሳተላይት ቲቪ ጣቢያዎች መመልከት ወንጀል መሆኑ ተነገረ። ባልደረባችን ጽጌረዳ አለም ተጨማሪ አላት። በኢራን መንግስት በቅርቡ በወጣ መመሪያ በፋርስኛ ቋንቋ የሚያሰራጩ የክርስቲያን ሳተላይት የቴሌቪዥን ጣቢያዎች ጠላት ድርጅቶች ተብለው ተፈርጀዋል። በዚህ መሰረት እነዚህ ጣቢያዎች መከታተል ወይም ከነርሱ ጋር ማንኛውም ግንኙነት ማድረግ በኢራን የደህንነት ህጎች መሰረት ለህጋዊ ክስ ሊያጋልጥ ይችላል። በኢራን ውስጥ የሚኖሩ ብዙ ክርስቲያኖች እነዚህን የሳተላይት ስርጭቶችን ለመጽሐፍ ቅዱስ ትምህርት፣ ለአምልኮና ለመንፈሳዊ ማበረታቻ ዋና ምንጭ እንደሚጠቀሙባቸውም ተገልጿል። በተለይም ቤተክርስቲያን መድረስ ለማይችሉ ወይም የክርስቲያን ማህበረሰብ ለሌላቸው አማኞች እነዚህን ስርጭቶች ወሳኝ የመንፈሳዊ ድጋፍ ሆነው ቆይተዋል። በሀገሪቱ የክርስቲያን እንቅስቃሴ ላይ የሚደረገው ጫና እየጨመረ መሆኑን የሚጠቁሙ ሪፖርቶች አብያተ ክርስቲያናት መዘጋታቸው፣ በቤተክርስቲያን መመራታቸውና ከእስልምና ወደ ክርስቲያን የተለወጡ ሰዎች ለእስር መዳረጋቸውን ያስታውሳሉ። ይህ አዲስ ውሳኔ በኢራን ውስጥ ያሉ ክርስቲያኖች ወደ መንፈሳዊ ትምህርት የሚያደርሱባቸውን ጥቂት መንገዶችን በበለጠ ሊያጠብ እንደሚችልም ስጋት አስነስቷል። የአፍሪካ ዲጂታል ልማትን ለማፋጠን ያተኮረ የስትራቴጂካዊ ዲጂታል አመራር ጉባኤ በካሜሩን መካሄዱ ተነገረ። ተጨማሪ ዝርዝር መረጃዎች አሉን። እንደ አውሮፓውያን አቆጣጠር ሐምሌ 18 2026 በካሜሩን የተካሄደው የስትራቴጂካዊ ዲጂታል አመራር ጉባኤ በአፍሪካ ዲጂታል ልማት ዙሪያ የጋራ ራዕይን ለመገንባት የተለያዩ ዘርፎችን አንድ ላይ አሰባስበዋል። ጉባኤው ስራ ፈጣሪዎችን፣ የንግድ ስራ አስፈጻሚዎች፣ ባለሙያዎች፣ ተማሪዎችን፣ የመንግስታዊ ያልሆኑ ድርጅቶች መሪዎችና ሌሎችን በማሳተፍ በአህጉሪቱ ዲጂታል ሽግግር ላይ ያተኮረ ውይይት አካሂዷል። በጉባኤው የስትራቴጂካዊ ዲጂታል አመራር፣ የአርቲፊሻል ኢንተለጀንስ አጠቃቀም፣ ዲጂታል ሽግግር፣ የንግድ ስራ እድገት፣ የምርት ስም ግንባታ፣ ፈጠራና ከፍተኛ አመራርን የሚመለከቱ ተግባራዊ ስልጠናዎችና የፓናል ውይይቶች ተካሂደዋል። ተሳታፊዎች በቴክኖሎጂና በፈጠራ የተመሰረቱ የልማት አማራጮችን በጋራ ተወያይተዋል። የጉባኤው አዘጋጆች ለዝግጅቱ ስኬት አስተዋጽኦ ላበረከቱ ተሳታፊዎች፣ ተናጋሪዎች፣ የፓናል አባላት፣ አጋር ተቋማት፣ ስፖንሰሮች፣ በጎ ፈቃደኞችና አዘጋጆች ቡድን አባላት ላበረከቱት ድጋፍ ልባዊ ምስጋናቸውን ገልጸዋል። በመዝጊያ ስነ ስርዓቱ ለሁሉም ተሳታፊዎች የምስክር ወረቀት የተሰጠ ሲሆን በፈጠራ በአመራርና በንግድ ስራ እድገት ላይ ልዩ አስተዋጽኦ ላበረከቱ ግለሰቦችም እውቅና ተሰጥቷል። አዘጋጆቹ ከካሜሩን ስኬታማ ጉባኤ በኋላ ቀጣይ የአፍሪካ ዲጂታል ኮንፈረንስ መዳረሻ ኢትዮጵያ መሆኗን በማስታወቅ በስትራቴጂካዊ ዲጂታል አመራር በዲጂታል ሽግግር ዙሪያ የሚደረጉ ውይይት በሌሎች የአፍሪካ ሀገራት እንደሚሰጥም ገልጸው በአፍሪካ ዲጂታል ፈጠራና ሽግግር ላይ ያተኮረ ይህ ጉባኤ በአህጉሪቱ የዲጂታል አመራርን ለማጠናከር በሀገራት መካከል ትብብርን ለማሳደግና የፈጠራ ስነ ምህዳሩን ለማበረታታት ተጠቃሚ መድረክ መሆኑም ተጠቅሷል። ፍየሎች፣ በጎችና ላሞች የአውሮፓን የሰደድ እሳት አደጋ ለመቀነስ እየረዱ ነው ተባለ። ባልደረባችን ሚኪያስ ጌታሁን ተጨማሪ አለው። ከፍተኛ የሙቀት ማዕበልና የአየር ንብረት ለውጥ በአውሮፓ የዱር ሰደድ እሳት አደጋን እያባባሰ ባለበት ወቅት ፈረንሳይና ስፔን ፍየሎችን፣ በጎችንና ላሞችን በመጠቀም እሳትን ከመከሰቱ በፊት የሚከላከል ተፈጥሯዊ ስልት በስፋት ተግባራዊ እያደረጉ መሆኑ ተገልጿል። እንስሳቱ ደረቅ ሳርና ቁጥቋጦችን በመመገብ ለእሳት ነዳጅ የሚሆኑ እጽዋትን በመቀነስ እሳት በፍጥነት እንዳይዛመት የተፈጥሮ መከላከያ መስመሮችን ይፈጥራሉ። እረኞችም በጂፒኤስ ቴክኖሎጂ በመታገዝ ተጨማሪ ግጦሽ የሚያስፈልጋቸውን አካባቢዎች በመለየት የመከላከል ስራን ያጠናክራሉ። ይህ ዘዴ በፈረንሳይ፣ ስፔንና ጣሊያን በተደጋጋሚ ከሚከሰቱ አስከፊ የዱር እንስሳት አደጋዎች በኋላ የተጠናከረ ሲሆን በከፍተኛ ሙቀት፣ በደረቅ የአየር ሁኔታና በኃይለኛ ነፋስ ምክንያት በሺዎች የሚቆጠሩ ሰዎች ከመኖሪያ ቀያቸው እንዲፈናቀሉና ሰፋፊ የደን መሬቶች እንዲወድሙ አድርጓል። ባለሙያዎች እንደሚገልጹት የአየር ንብረት ለውጥ የዱር እንስሳት አደጋዎች እያባባሰ በመሆኑ ፍየሎችን፣ በጎችንና ላሞችን በመጠቀም እሳትን ከመከሰቱ በፊት የሚከላከለው ይህ ተፈጥሯዊ አካሄድ ዘላቂና ውጤታማ መፍትሄ መሆኑን አመላክቷል። ውድ ተመልካቾቻችን የተከታተላችሁት ከህይወት ቴሌቪዥን የዕለቱ መረጃዎቻችንን ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማን ከሌል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ይሁንላችሁ።